አይ ምንም እየጠራ ይመስሉኝ እኮ ነው። ቢላ ያዝሽው ስለምንድን ነው? ሽንኩርት እየከተፍኩ ነው። ይሄም በጣም ነው የሚያምረው። አንቺ ስላለሽበት እኮ ነው። ጠረጴዛ ስር ተደብቄ የተገኘው እኮ። እንዴ ለምን? እኔ ምን አውቄ እዛ ስር ምን ላደርግ እንደገባው። እንዴ ምን ሆና ነው? እቺ ጠጪ ልሽ ምርጌ ሀዊ ይሄ ምንድን ነው ማሚ? ውሃ ነው። አንቺ ለልጄ መድኃኒት መጠጫ ውሃ ብዬ ብልሽ ጨው በጥብጠሽ ትሰጪኝ? ምን? በዚህ በኋላ እኛ ነው ደግሞ አልገሙ አዲስ ነው። አዎ ለዛ ነው። እና በኋላ ይደርሳል። አይ ኪራዬ ቢሰበርስ በኋላ እንትን ስትሉ ማለት ሰላም ጤና ይስጥልኝ። ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ብዛ በያላችሁበት። ጽናት ድራማ ይዘን መተናል ማለት ነው። ጽናት ክፍል 192 ላይ ነው ያለነው። ዛሬ ምን ተፈጠረ? ጽናት በጣም እየተደሰተች ነው ያለችው። ኪራ ሰብራይዝ እያደረጋት ነው በተደጋጋሚ ማለት ነው። እጅግ በጣም ደስ ይላል። በአንድ በኩል ሙሉ ግን በሰራተኛዋ ስቃይ እየደረሰባት ነው። እናቷም እንግዲህ መታ እንቧን እያነባች መድኃኒት ልሰጣት ስትል ውሃ ውስጥ ጨው ነበረው። ታዲያ ቤት ውስጥ ያለችው ሰራተኛ ምክንያቱም ባይታወቅ አሁን ላይ ለበቀል የመጣች ትመስላለች። ኪያ እናቷ በመሄዷ ትንሽ ከፍቷታል። ኪራም ታዲያ አይዞሽ እያላት ነው ወንድሟ። ሚና እንግዲህ የቤቱን ዲኮር አሳምረውት ነበር ከሰኒ ጋራ። ነገር ግን ሰኒ ዛሬ ላይም እየተከፋች ነው ያለችው። ክብሮም ሳታስበው ተመልሶ በህይወቷ ውስጧ ተረብሿል። ታዲያ ወደ ጽናት ጋም ሄዳ መኝታ ቤታቸውን ዱከር እየሰሩ ነበረ። ሲደባደቡም ሲጣሉም ዱከሩን ሰርተው ጨርሰዋል። ናሆሜም እንግዲህ የሰራተኛዋን ጠርቶ ቀደም ምንድን ነው የተፈጠረው ሲላት ውሃ ልሰጣት ስገባ ተጃ አምልጦኝ ነው ይቅርታ ብላም ትጠይቃለች። ይቅርታ ታዲያ ከዚህም በኋላ ጥንቃቄ እኔ የሌለሁበት ባኞ ቤት ራሱ ይዘሻት እንዳገቢ በማለት ማስጠንቀቂያ ሰጥቷታል። እሷም ታዲያ እሺ በማለት ነበር የመለሰችው። ፈጣሪውንም ባኬችን ልጅ ጥሩ ልጅ አድርግልኝ በማለት የትንሿም ጓደኛዋ እየጠበቃት ነበር። ታዲያ ላይሽ ፈልግ ያለው ሲላት ሰው ያየናል እንግባም በማለት ትነግረዋለች። አንቺ ላይሽ ነው የመጣሁት ሲላትም ስለ ጓደኞቿ እንግዲህ ጓደኛዋ አንደኛዋ በጣም መጥፎ ጓደኛ ነው ያላት። ስለ እሷ መጥፎ ነገር አውርታ በጥፊ አጨናቅፎ ነበር የጣላት። ታዲያ ተጓደኞቼ ላይ ውረድ ምን አድርገው ነው በማለት ብለው ምን ያለችውን ብሰሚ ኖሮ እንደዚህ አትኝም ይላታል። እሷም ታዲያ በጓደኛዋ ተደርባ በጥፊ መጥተዋለች። ያሰብክ መስለህ አታሽቃብጥም በማለት ተናግረዋለች። ታዲያ ምን አይነት ጓደኛ እንደሆነች ልንገርሽ ቆይ በማለት ትንሿ ጥላው ስትሄድ ተከትሏታል። ስለ እሷ ምን እንዳወራች ለምን ሊነግራትም ጊዜ አልሰጠችው። ናቲም እንግዲህ ያንን ጥጤን ለመግጠም ስፖርት እየሰራ ነበረ። ራሴን ማጠንከር አለብኝ ብሎ ግቢ ውስጥ ስፖርት እየሰራ እያለ ሰላም በር ከፍታ ትገባለች። ታዲያ ቁልፉን እስከየት አመጣችሁ ብሎ ሲጠይቃት ከሱ ላይ አንዱን እንደወሰደ ትነግረዋለች። እሱም በመደናገጥ ነበረ ታዲያ የጠየቃት። ታዲያ ጥጤንም እንደመታውና ትልቅ ድንጋይ አንስቶ መሀል አናቱን እንዳለው አላየሽውም ወይ እያለ እየጎረረ ነበረ። በነገራችን ላይ የመታችሁ ግን ሰላም ነበረች። እሷም እየሳቀች ኧረ ጥሩ አድርገሃል ጀግና ነህ በማለት አሟሙቃለታለች። ሆሜም የምሩን እናት ተቀብሎ እያለቀሰች ነበረ። ታዲያ ስለ እናቱም በሰላም ገብታ እንደሆነ ብላ ስትጠይቅ በሰላም እንደገባች እንደደወለችም ይነግራታል። አሁን ፀሐይ ነው ኑ እንግባ በማለት ማሚዬ በማለት ወደ ቤትም ይዟት ገብቷል። ሻም እንግዲህ መንገድ ላይ ጓደኛዋን ጠብቃ በጥፊ አቅምሳታለች። ምንድን ነው ለልጁ የተናገርሽው በማለትም ጠይቃት። ታዲያ እውነት ብታገኝ ከዚህ ህይወት ማትወጪ ነሽ ወይ በማለትም እኔን አታቂኝም ማለት ነው ቆይ ሰራልሻለሁ ብላ ዝታባታለች። ትንሿ ታዲያ በጥፊም አቃጥላታለች። ለይዛን ታዲያ የነገረችው የሆነ ያልሆነ ነገር ነበረ። ታዲያ ጓደኛ ደግሞ ጨዋ ትመስላለች። ታዲያ የሆነ ያልሆነውን እንዴት ትነግሪያለሽ በማለት ነበር በጥፊ ያቀመሰቻት። እሷም ታዲያ ቆይ ሰራልሻለሁ እኔም እንደሆንኩኝ አታቂኝም በማለት ጥላቸው ሄዳለች።
ጓደኛዋ አንደኛዋ ደግሞ በጣም በመደንገጥ እባካችሁ በቃችሁ ብላ በመገላገልና ወደ ግቢም እንዲገቡ አድርጋለች። የምሩም እናት እንግዲህ መታ እየተንከባከበች ነው ልጇን። ታዲያ ሰራተኛዋ ትልቅ ቢላዋ ይዛ በር ላይ ቆማ ነበረ። ናሆሜም ጠርቷት ከምሩ እናት ጋር እንደተቀመጡ ምንድነው እዛ ጋር ቆመሽ የምታዳምጩ በማለት ይጠይቃታል። የጠራ መስሎኝ ነው በማለት እሷም ትመልሳለች። ታዲያ ቢላዋ ይዘሽ ነው ወይ የምትቆሚው ሲላት ሽንኩርት እንደምትከትፍም ትነግረዋለች። ታዲያ የምሩን እናት ተዋወቂያት ሲላትም አውቃታለሁ እኮ ትላለች። የት ነው የምታውቂያት ሲላት ወዲያው መለስ አድርጋ ከምሩ ጋር ያቻት ነው ሜንታ ቤት በማለት ነው ብላም ስትነግራቸው ታዲያ ቡናም ምሳም አቅርቢ ይሏታል። የምሩ እናት ምሳው እንኳን አልፈልግም ብላ ነበረ። ናሆሜም ታዲያ መብላት አለብሽ በማለትም ምግብ እንድታቀርብና ቡና እንድታፈላ አዟታል። የምሩም እናት ታዲያ ልጅቷ ጥሩ ናት ወይ ብሎ ናሆሜን ሲጠይቁት ምንም የሚያውቀው ነገር እንደሌለ 4 ቀን ከገባች እንደሆናትም ይነግሯሉ። ወይ ፈጣሪ ልጄ በሰው እጅ በማለት በጣም አዝናለች እናቷ። አንድ በኩል እንግዲህ ኪራም የሰርጋቸውን ፎቶ በፍሬም በማድረግ ቦታ እየመረጠ ነበር። ታዲያ ፎቶውን ግራና ቀኝ ከሰቀለ በኋላ ለጽናት ሰብራይዝ ለማድረግ ጽናትንም እንግዲህ አይኗን ሸፍኖ ያመጣታል። ተዛ ግራና ቀኙን ስታይ መሬት ላይ ምንም ነገር የለ። ወዲያውም ወደ ላይ ሲያስመለክታት ቀና ብላ ስታይ የሰርጋቸው ፎቶ ተሰቅሎ ታያለች። በጣም በመደሰት እንዴት እናምራለን፣ ሁለታችንም እናምራለን በማለት ትነግረዋለች። አንቺ ስላለሽበት ነዋ ይላታል ኪራም። ታዲያ እንደዚሁ አላምርም ወይ ብሎ ሲጠይቃት እንደዚሁማ ታምራለህ፣ ደግሞ በውፈት ልትቀናወይ ነው ወይ በማለት ትናገራለች። ዛሬ ታዲያ ምሳም ውጭ እንደሚጋብዛት እንደገና ደግሞ ሌላ ሰብራይዝም እንዳላት ይነግራታል። እሷም ታዲያ በደስታ በጣም ተደስታ ስልክ ይደወልላትና አልጋው የት እንደሚገጠም እየጠየቁት ነበረ። ታዲያ ከአባቱ ክፍል እንዲገጠም ይነግራቸዋል። በአንድ በኩል ደግሞ የሰኒም ጓደኛ ታዲያ ውጭ ላይ ቆሞ በጭንቀት ተወጥሯል። አስቀየምኳት እንዴ ደግሞ ሄዳ እኮ አልተመለሰችም በማለት በሀሳብ ውስጥ ነበረ። ወዲያውም ስልክ አንስቶ ሰላም እንደሆነች ይጠይቃታል። እሷም ታዲያ እኔ ሕፃን አይደለሁም እኮ በማለት እንኳን ደስ ያለሽ ሕፃን ስላልሆንሽም ይላታል። ታዲያ ጥጤም ታዲያ ወደነ ናቲ ጋር ሄዶ በር ያንኳኳል። ናቲም ታዲያ በሩን ሲከፍት ሲያየው መልሶ ሊዘጋው ነበረ፣ ነገር ግን አልቻለም። ታዲያ ነይ ውጭ በላት። ማንን? ችኳን ነዋ። ታዲያ እኔ ነኝ እኮ ሽቲ ለብሼ ያየኸኝ ከሆነ መንትዬ አይደለችም በማለት ማንን እጠራልህ ሲለው ሰላምን ይለዋል። ሰላም በቃ ተረጋጋ፣ ቆይ ልጥራልህ ብሎም ዞር ሲል በሩን ይጠረቅምበታል። ኪያና አዲሷ ሀና ጻፊዋ ታዲያ ሰላምታ ከተለዋወጡ በኋላ እንዴ ጉድ ሆንኩልሽ ትላታለች። ምን ሆን ስትተወስ ጠረጴዛው ዝር እኮ ተገኘው። አንቺና ዘበኛው ብቻ ናቸው ያላዩኝ፣ ምን ያላየኝ ሰው አለ? ጉድ ሆኜልሻለሁ ትላታለች። ታዲያ አንቺ ነካ ያረግሻለሁ ስትላት ነካም ባያረገኝማ ተጠረጴዛው ስር እንዴት እገኝ ነበር በማለት ከምግብ ልብላበትም በማለት ወደ ውጭ ወጥታለች። ዜናም ከክፍሏ ስትወጣ ድምፅ ሰምታ ወደ ላይ የሮጠች ነበረ። ታዲያ በረንዳው ላይም ከሄኑ ጋር ይገጣጠማሉ። ምንድነው ጩኸቱ ስትለው አዲስ ነገር መጥቶልሻል፣ ምንድን ነው ማየት አለብኝ በማለት በፍጥነት አልጋ እንደመጣና እንደሚገጣጠም ሲነግራት ከስር ከመሰረቱ ማየት አለብኝ፣ ኧረ ተረጋጊ፣ ቆይ ይገጣጠምና ከዛም በኋላ ታየዋለሽ ይላታል። ዜናም እንግዲህ ለወሬ ችኩል ስለሆነ ሳላየው በማለት በሩጫ ወደ ላይ ትወጣለች። ታዲያ ደውላም ለጽናት እንዳትናገር ብሎ ሄኖክም ከኋሏ እየሮጠ ነበር። ጽናትም ተምሳ በኋላ እንግዲህ ወደ ቢሮ ይዟት ሄዶ ነበረ። ታዲያ ሀና እዛው የምሰራበት ላይ ለጥ ብላ ተኝታ ነበረ። ታዲያ ቢሮአቸው ያምራል ብላ ስትገባም ከዚች ልጅ ጋር እንዴት እንደምስማማ ግን ፈጣሪ ወቀው በማለት ሀና ይላታል። ተዋት ደክሟት ይሆናል በማለት ጽናትም ታዲያ ሀና ብሎ ከቀሰቀሳ በኋላ 3 ስራውን ከጨረሰ በኋላ ቤተኛ ምን አለበት በማለት ቀስ ብላ ትነሳለች። ቀናም ብላ ስታየው ኪራ ነበረ። በድንጋጤ አለቃ አንተ ነህ ወይ ብላ ታዲያ ይሄ መኝታ ክፍል ነው ወይ የመስሪያ እንጂ ብሎ ሲላት አይ አይደለም በማለት ትመልሳለች። የመስሪያ ጠረጴዛ እንጂ ብላም ተዛ ጽናትም አታስጨንቃት ስትለው ጎሽ እንደዛ በውስቲ በማለት ስልኩንም ስለረሳው ይወጣል። ታዲያ ለጽናት እሺ ቆንጂት አዲሷ ሰራተኛ ነሽ በማለት ጠይቃታለች። አይኔ ስትላት አፏን ይዛ አይዞሽ እኔ ሁሉንም አስለምድሻለሁ፣ በዛ ላይ ደግሞ አለቃችን የስራ ተራራ ምን ማለት እንደሆነ በደንብ አድርጎ ነው የሚያሳየው በማለት በዛ ላይ ደግሞ ስትተኝም ሆነ ስትበይ እንደ ሰላቢ ከኋላሽ አይጠፋም በማለት ለጽናት እየነገረቻት ነበር። አይደል ትላታለች ጽናት።
ላይ ደግሞ ኮስታራ ነው። በዛ ላይ ትእዛዙ አያድርስብሽ ሀና ይላል። እኔ ማን እንደሚያሳዝነኝ ታውቂያለሽ? ሚስቱ ደግማት ይሆን ብላም ለጽናት እየነገረቻት ሳለ ኪራም ይመጣል። ኪራም ታዲያ ሲመጣ ዝም በይ መጣ በማለት መስላ ትቆማለች። ወዲያውም ታዲያ ፍቅር እኔ ሲላት ፍቅር ነው ስሟ ብላ ስጠይቅ አይደለም ጽናት እባላለሁ ባለቤቱ ነኝ ስትል ኪራም ላስተዋውቅሽ ነበረ ባለቤቴ ናት ይላታል። በጣም ደስ የሚል ታታሪ ነው ያለች ስትላት ጽናት ማመሰግናለሁ ትላታለች። ደግሞ ተመልሽተኛሉሽ ብሎት ኪራ ሲናገራት እሺ ትላለች። ታዲያ ወዲያውም ቁጭ ብላ እነሱ ከወጡ በኋላ ወይ ፈጣሪ በቃ እማዬ መጣሁልሽ ስራዬን ትቼ በማለት ተባረርኩልሽ በማለት በድንጋጤ ውስጥ ናት። በኩል ሰኒ በጣም ደብሯታል። ታዲያ ሚና መታ ወይኔ ያልከው ሲያምር ትላለች። ጽናት የደዳ ነው ስትላ ከኪራ ጋር እንደወጣች ስትነግራት ታዲያ ምን ሆነሽ ነውም ትላታለች። ታውቂያለሽ እንዳጅ ነገሮችን ቀለል አድርጌ ማለፍ እፈልጋለሁ። ታዲያ እንዴት በኔ ትቀኛለሽ ስትላት አንቺ እኮ ተከፍተሽ 1 ሰዓት አትቆይም ወዲያው ትስቂያለሽ በማለትም ነበር ሰኒ መለሰ። እኮ ልበቢስ ስለሆንኩ ነው ስትላት እኔም እንደዛ በሆንኩኝ ቆይ እኔ ለፍቅር አልተፈጠርኩም እንዴ ትላታለች። ምን ማለት ነው በማለት ሚናም እርግጥ አንቺ ኃይለኛ ነሽ፣ ግን ደግሞ ፍቅር አይገባሽም ማለት አይደለም። ክብሩን አዋራኝ ምን ብሎ በማለት ስትጠይቃትም ታስቢው ስትላትም ታዲያ ለምን ትላታለች። እሱ ሲፈልግ ሲያወራኝ ሲፈልግ ሲመጣ ክብር የሚሉት ነገር አለ። ስለዚህ እኔ አልፈልግም በማለት ሰኒም በጭንቀት ውስጥ ናት። እኔ ጭንቀት አልፈልግም ትላለች ሚና። አንድ ሀሳብ አለኝ የነ ጽናትን አልጋ ዲኮር እንዲሰሩ ሀሳብ ታቀርባለች። አልጋውን ፋ እናረግላቸውን ብላ ክያ ደግሞ በአንድ በኩል የእናቷ መሄድ አስከፍቷታል። ሀረግ ታዲያ ወደ ሀገሯ ሀረር ለመሄድ ትፈልጋለች። ለምንድነው የምትሄጁ በማለትም እንድትሄድ አልፈለገችም። ግን ደግሞ ቶሎ መልሳለሁ በማለት ልጇን ተባብላለች። ነገር ግን ለካ በድየሽ ነበረ ከወንድምሽ አርቄሽ። እንደዚህ አይነት ሰው የት ይገኛል? እውነት አቶ ተሾመ ነፍስን ይማር፣ አንጻህ ነው ልጅን ያሳደግከው በማለት እሱንም ታመሰግናለች። ሙሩም እናት እንግዲህ መድኃኒት ልሰጣት ብላ መድኃኒቱን ባፏ ከሰራረገች በኋላ ሰራተኛዋ ውሃ ይዛ ትመጣለች። መናገር ባትችል ሙሩ ልታጠጣ ስትል እናቷ እምቢ ትላለች። ታዲያ እናትየዋ ቆይ እኔ ስጠጣ ወይ ምናልባት ደስ ሌላት ይችላል በማለት ውሃውን ስቀምሰው ጨው ነበረ። በድንጋጤ ታዲያ ሰራተኛዋን የሚጠሩና ከናሆሜ ጋር ምንድን ነው ሲሏት እስቲ ቅመሹ ሲሏትም ትቀምሰዋለች። ታዲያ ለምንድነው እንደዚህ ያረግሹ ሲሏት ወደዋን አሟት እንደነበርና ለእሷ ያለችውን በስህተት እንደሰጠች ይቅርታ ትጠይቃለች። ሰራተኛዋም እኔና ሚናም የነ ኪራን አርጋ እየደኮሩ ፊኛ እየነፉ እያለ ሚናም እንግዲህ ሰኒን ለማሳቅ ስትል የማታረገው ጥረት የላትም። ነገር ግን በጭቅጭቅ መሀል ያው እንግዲህ ደኩረው ጨርሰውታል። ጓደኛ ቤዛንን አስቆማ ታዲያ ትናንት ያልኩ ውሸቴን ነው፣ ትንሿ በጣም ጥሩ ልጅና የዋህ ናት፣ እውነት አፍቅርሃት ነው የሚለውን ለመገመት ነው በማለት አስቆመው ነበረ። ማነሽ ስለ እኔ የምታረጋግጭው? ስለ ራሷ ደግሞ ጠንቃ የምታውቅ ልጅ ናት፣ አንቺ አያገባሽም በማለት ጥሏት ሄዷል። በአንድ በኩል ደግሞ የሙሩ ሰራተኛ ሽንት ቤት ቆማ መስተዋት እያየች በጣም ጥሩ ትዕግስት፣ ድሮም ለልጅሽ መቆም ልማድሽ ነው፣ እኔ ግን አሁን አድጌ ለወንድሜ ቆም ያለው በማለት እየዛተች ነበር። ታዲያ የሙሩ እናት አላወቀቻትም። ታዲያ ለምን በሩን መልስ አታረጊውም ነበረ ሽንት ቤት ከሆንሽ ስትላትም ለወጣ ስለሆነ ነው ትላለች ሰራተኛዋ። ቅድም ለተፈጠረው ይቅርታ ጠይቃትና የሙሩ እናት ታዲያ ሐኪም ቤት መሄድ አለብሽ፣ ለዚህም ጨው ጥሩ አይደለም በማለትም ምክር ሰጥታታለች። ወደን አመመኝም ስላለቻት ነበር እንደዚህ ያለቻት። ታዲያ ሰኒም በአንድ በኩል ወደ ቤት ገብታ ጓደኛዋ አልተመለሰም የት ሄዱ ይሆናል ብላ ጋደም ስትል እንቅልፍ ያዛት። ወዲያው ግን መጥቶ ለምን ተስተካክለሽ አትተኝም በማለት ነግሯት ወደ ውስጥ ተኝታለች። ታዲያ ጽናትም ጋር እንደቆየች ትነግረዋለች። ሙሩ ሰራተኛ ደግሞ ሙሩ ጋር ትገባና አፏን በትራ ስታፍናት ወዲያውም እናቷ መጣ ሬሷ ያለ ብላ ስታድን ሴት እናትየዋን ደግሞ በቢሏ ስትወጋት ነበረ። ህልም ነበር። ደንግጣ ጮኸች። ከሳሎን ነበር የተኛችው። ናሆሜም ምን ሆነች ነው ብሎ ወደ ሰራተኛዋ ሄዷል። ጉዴ ሁለቱም ገደልኳቸው በማለት ነበር የተናገረችው። በድንጋጤ ናሆሜ መብራት አብርቶ ምን ሆነች ነው ሲላት ህልም እንዳየች መጥፎ ህልም ትነግረዋለች። ተረጋጊም ብሎ ይሄዳል። አጻፊም አርፍዳ ነበር የመጣችው። ታዲያ አንቺ ስራ አርፍድ ስንት ሰዓት ነው ብሎ ሲጠይቃት አክስቴ እኮ ትላለች። እሷን ስታስተናግድ ሲላት አቤት አለቃዬ እንዴት አወቅ በማለት
ልብሷን ስትለብስ ጸጉሯ እንዳይበላሽ ሻሿን እንዳሰረችው ረስታው ነበር የመጣችው። ታዲያ ወጥ ቤት መስለሽ ነው እኮ የመጣችው ሲላት እሷን በድንጋጤ አቤት የኔ ነገር በማለት አሁን እሱን ተይና የሰራሽን አምጭልኝ የሰራሽውን በማለት ያዛታል። አንድ በኩል ደግሞ ጽናት ትንሿን ትጠራና እኛ ለአንቺ ክፉ ነን ወይ በማለት ኧረ በፍጹም እኔ እንደውም ፈጣሪን እያመሰገንኩ ነው እናንተን የሰጠኝ በማለት ፈጣሪዋን እያመሰገነች ነበር። ነገር ግን ጓደኛዋ ነበረች ሰዎቹ ክፎች ናቸው ይቆጡኛል ብላ ያቺ መጥፎ ጓደኛ ያቃጠረችው። ታዲያ ጽናትም ከጓደኞችሽ ግን የተረዳሁት እንደዛ አይደለም እኛ እንደምንበድልሽ አድርገው ነው ያየሁት ስትላት ኧረ በፍጹም ፈጣሪ የሰጠኝ እያልኩ ሁሌም እናንተ ስጦስ በጥሩ ነገር ነው እማነሳችሁ። ጽናትም ታዲያ ጊዜሽን አታባክኙ በጥሩ ነገር ተጠቀሚበት በማለት ትመክራታለች። እሷ መማር እየፈለገች ስላልተማረች በጣም እኔም ሰራተኛ ነበርኩ ታዲያ ሁሉንም ነገር አውቀዋለሁ ጊዜሽን ተጠቀሚ በማለት አንቺ ያወራሽ አፍ ለራስሽ ነው ክፉነቱ የሚመጣብሽ ስለዚህ እኛ ግን ፈጣሪ አይቶ የስራችን ይሰጠናል አንቺ ግን እድልሽን እባክሽ አታባክኚው ብላም ጥላት ትነሳለች። ሆዷን አሟት አልጋዋ ላይ ያቃሰተች ነበር። ታዲያ ጆከር ይመጣና ምን ሆነሽ ነው ብሎ ራሷን ሊዳብሳት ሲልም ዞር በል ከዚህ ትለዋለች። አሁን ገባኝ የሆንሽው ነገር በቃ ዛሬ ራሴን ማራቅ አለብኝ ሲላትም እናንተ ወንዶች ምን አለባችሁ በማለት ውሃ ላምጣልሽ ወይ ትይዝበታለሽ ወይ በማለቱን ጠይቋታል። ወይም ልቀፍሽ በማለት ብርድ ብርድ አለኝ ስትለው ነበረ። ብላም ስትገላምጠው ብርድ ብርድ አለኝ እኮ ስላልሽኝ ነው በማለትም ከሙሩን ጋር ምሰራው ቤት እየወለወለች የሙሩ እናት ምን ሆነሽ ነው ማታ የጮሹ ብላ ጠይቃታለች። ምንም አይደለም መጥፎ ህልም አይቼ ነው አይዞሽ በቃ አሁን ምሳን ሙሩን እንዳበላት አምጭልኝ በማለት ትሄዳለች። ኪያም ከወንድሟ ክፍል ስትገባ እታባ ለምን ሄደች ብሎ ኪራም ይጠይቃታል። ድንገት ነው የሷ ነገር ይኸውልህ በጣም ከፍቶኛ ስትል አይዞሽ እኔ ያለሁልሽ ቤቱንም መተን እናማሙቅሻለን እያላት አመሰግናለሁ ወንድሜ በማለትም ታዲያ ሄኖክም መጥቶ ታደራችሁ ብሎ ሲገባ አሁን ላይ ነጋለች ሲለው እረ ሶፋ ላይ ተኝቼ አንገቴ ተቆምልሎ ወገቤ ተሰብሮ ነው ያገኘሁት ይላል። ኪራ ታዲያ የታድርህ ነውም ሲለው እቤቴ ነዋ የታድራለሁ ልብሴን አተው እንዴ ቀይሬ ይላል። ግን ደግሞ ወጣ ማለት ያስፈልገናል በጣም ውሃ ጠምቶኛል በማለት ደግሞ የጠዋቱ ፍርፍር ጠማኝ እንዳትል ብቻ በማለት እሱም ታዲያ ጨው ሁሉም ወጅረሽበት ይላል። ኪራም ተዛ ውሃ እንዳይጠማኝ ነው የምትፈልጊው አንቺ ሲል እንግዲህ ቤቱ ግራና ቀኝ አይቶ የት እንዳደርግ ተነቅቶብሃል በማለት ኪራም የት ያደርጉ አልኩህ እኮ ሲለውም አንተ እርድና ስትማር እኔ ኮሌጅ ነበርኩ ሲለውም እናንተ ተጨቃጨቁ ብላ ኪያ ሹልክ ብላ ትወጣለች። ማንኛውም እንውጣ የማታውን በደንብ ትናዘዛለህ በማለት ተኪራም ጋር ይወጣሉ። ትንሿ ደግሞ ጓደኛዋ ጋር ሄደች። ማንን ነው የምንጠብቀው መቅዲን ነው አንገባም ወይ ትላታለች። ታዲያ ኧረ እሷን አይደለም ናን ነው ስትላት ኧረ አይደለም ይኸው ስላላየሽው ቅር ብሎሻል እኮ ትላታለች። እንደውም ስላላየሁት ደስ ብሎኛል እሱ እንኳን ተይው ፊትሽ የሚናገረው ዛሬ ደግሞ ምን ሆኖ ነው የሚል ነው ሁል ጊዜ ሰላምታው ስለቀረብሽ አልከፋኝም እባክሽ እኔ ግን ቅር ያለኝ ቅድም በነገርኩሽ ነው ስትላት እሷም እኮ ልክ ናት ጽናት ልክ ናት ባጎረሰችው ልክ ስትነከስ በማለት ትነግራታለች። እሱማ ትክክል በማለት በቃ ተያይዘው ወደ ክፍላቸው እየገቡ ነበር። ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል? የሙሩ ጉዳይ በጣም አሳሳቢ ነው። ታዲያ ልትበቀላት የመጣችው ሰራተኛ ምክንያቱ ባይታወቅም እንግዲህ በጣም አደጋ ላይ እንደሆነች ነው የሚያሳየው። ሰኒም ቢሆን እንደዛው አደጋ ላይ ነው። በዛ ላይ ደግሞ የክብሮን ነገር እያሳሰባት ነው። ጽናት በአሁኑ ሰዓት ያን ሁሉ ስቃይና መከራ ካሳለፈች በኋላ በደስታ ላይ ትገኛለች። ቀጣይ ምን ይፈጠራል አብረን እናየዋለን። ላይክ፣ ሰብስክራይብ፣ እንዲሸር በማድረግ አበረታቱኝ። መልካም ቆይታ ይሆንላችሁ ውዶች። በያላችሁበት ሰላም ሁኑልኝ።